ኦቦ ሽመልስ አብዲሳ አንድ ፎቶ ለቀው የአገሩ መነጋገሪያ ሆነዋል። የክልል ፕሬዝዳንቱ የአሜሪካ ፕሬዝዳንት የሚያስረውን የእጅ ሰዓት አስረው መታየታቸው ነው መነጋገሪያ ያደረጋቸው። ሮሌክስ ስለወደድከው ብቻ የምታስረው ሰዓት አይደለም። ፈቃድ ካላቸው መደብሮች ወይም አውቶራይዝድ ዲለርስ ሰዓቱን ለመግዛት ከ2 እስከ 5 ዓመት ወረፋ መጠበቅ አለብህ። ወረፋ አልጠብቅም ካልክ እስከ 22000 የአሜሪካን ዶላር መክፈል ይጠበቅብሃል። ሮሌክስ የዘውድና የንግስና ምልክት ነው። በእጅ ስልኮቻችን ላይ ሰዓትን በቀላሉ መቁጠር ብንችልም ዘመኑ የታይታ ነውና ሰዎች እጅግ የተጋነነ ገንዘባቸውን አውጥተው ሮሌክስን ይገዛሉ። ሮሌክስ የተለያዩ ሞዴሎች አሉት። ለምሳሌ ሮሌክስ ዴይዴት ወይም ዘ ፕሬዝዳንት የተባለው ሞዴል የሚደረገው በሀገር ፕሬዝዳንቶች እጅ ላይ ብቻ ነው። የማርሊን ሞንሮ እና የጆን ኤፍ ኬኔዲ ምስጢራዊ የፍቅር ታሪክ ወይም ከታላቁ የዋይት ሃውስ ቅሌት ጀርባ ይሄ ታሪከኛው ሮሌክስ ሰዓት አለ። ማርቲን ሉተር ኪንግ እና ሊንደን ቢ ጆንሰን ይሄን ሰዓት ያዘወትሩ ነበር። ዛሬ ደግሞ ኦቦ ሽመልስ እጅ ላይ አይተነዋል። ምን ይደንቃል ቢያደርጉት የሚሉ አስተያየቶች ሲነሱም ተመልክተናል። የሚደንቀው ዋጋው ነው። ከወራት በፊት የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ ወቸው ጉድ ላይ ቀርበው በሚኒስተር ማዕረጋቸው የሚያገኙት ደሞዝ 20,000 እንደማይሞላ ሲናገሩ ሰምተናል። ጠቅላይ ሚኒስተር አብይ ሀገሪቱን በመምራታቸው የሚያገኙት የገንዘብ ጥቅም የማያጓጓ መሆኑን ደጋግመው አስረድተውናል። ታዲያ ኦቦ ሽመልስ እጅ ላይ ያየነው የንግስና ምልክት የእግር ኳስ ኮከቦችና ዘፋኞች ትከሻ የሚለካኩበት ውዱ ሮሌክስ እንዴት ተገዛ? የአብዛኛው ሕዝብ ጥያቄ ይሄ ነው እንጂ አቶ ሽመልስ ያሻቸውን የመልበስ ባሻቸው ልክ የመዘነት ሙሉ መብቱ አላቸው። እስቲ ለማንኛውም ነገሩን ከስሩ ለመረዳት ስለ ሮሌክስ ሰዓት የጀርባ ታሪክና እርሳቸው ስላሰሩት ሮሌክስ ጂኤምቲ ማስተር 2 ሩት ቢር ሞዴል ስለ ዋጋውና አይነቱ ያገኘናቸውን መረጃዎች እናካፍላችሁ። አብራችሁን ቆዩ። የቅንጦት ወይም ለግዠሪና ስኬት መለያ የሆነው ሮሌክስ የተባለው ስም ዛሬ ላይ የሰዓት ብራንድ ብቻ አይደለም። እርሱ የኃይል፣ የሀብትና የማንነት መገለጫም ነው። ነገር ግን ይህ በአክሊል ምልክት የሚታወቀው ግዙፍ ኩባንያ ከዚህ ደረጃ ላይ ከመድረሱ በስተጀርባ እጅግ አስገራሚ የፈጠራ የስትራቴጂና የጽናት ታሪክ አለው። በደንበኞቹ የሚወደደውም ይህ የጀርባ ታሪኩ ነው። የሮሌክስ ታሪክ የሚጀምረው እንደ አውሮፓውያን አቆጣጠር በ1905 በለንደን ከተማ ነው። የሚገርመው ግን የኩባንያው መስራች ሃንስ ዊስዶርፍ ጀርመናዊ እንጂ ስዊዘርላንዳዊ አልነበረም። የሰዓት ሰሪም አልነበረም። ዛሬ ላይ ሮሌክስ ዋና መቀመጫው ጄኔቫ ስዊዘርላንድ ነው። ሃንስ ዊስዶርፍ የተለየ የንግድ እይታ ያለው ሰው ነበር። በዚያ ዘመን ወንዶች የሚጠቀሙት የኪስ ሰዓት ወይም ፖኬት ዋች የሚባለውን ነበር። የእጅ ሰዓት እንደ ሴት ጌጥና በቀላሉ የሚሰበር ተራ ነገር ተደርጎ ይወሰድ ነበር። ዊስዶርፍ ግን የወደፊቱ ጊዜ በእጅ ሰዓት ላይ መሆኑን ተረዳ። ከአማቹ አልፍሬድ ዴቪስ ጋር በመሆን ዊስዶርፍ ኤንድ ዴቪስ የተባለ የሰዓት አስመጪ ኩባንያ አቋቋመ። በ1908 ሮሌክስ የሚለውን ስም መረጠ። ይህንን ስም የመረጠበት ምክንያት በማንኛውም ቋንቋ በቀላሉ የሚጠራ በአጭርነቱ በሰዓቱ ላይ በውብ ሁኔታ የሚቀመጥና ልክ ሰዓቱ ሲጠነሰስ በጆሮዬ ላይ የጮህልኝ ሚስጥራዊ ቃልን ይመስላል በማለት ዊስዶርፍ ራሱ የተናገረለት በመሆኑ ነው። እንደ አውሮፓውያን አቆጣጠር በ1919 ኩባንያው ዋና መስሪያ ቤቱን ወደ ስዊዘርላንድ ጄኔቫ አዛወረ። ከዚያን ጊዜ ጀምሮ ሮሌክስ የዓለም የሰዓት ኢንዱስትሪ የቀየሩ የፈጠራ ስራዎችን ማስተዋወቅ ጀመረ። ሮሌክስን ከሌሎች የሚለየው ቀድሞ ያመጣቸው አብዮታዊ የሰዓት ላይ ፈጠራዎች ናቸው። ለምሳሌ እንደ አውሮፓውያን አቆጣጠር በ1926 ሮሌክስ ኦይስተር የተባለውን በዓለማችን የመጀመሪያውን ውሃና አቧራ የማያስገባ ሰዓት ሰራ። ይህንን ለማስመስከር ዊስዶርፍ መርሴዲስ ግላቲዝ የተባለች እንግሊዛዊ ዋናተኛ የእንግሊዝን ቻናል ስታቋርጥ ሮሌክስን እንድታስር አደረገ። ከ10 ሰዓታት ዋና በኋላ ሰዓቱ ምንም ሳይሆን በትክክል ይሰራ ነበር። ይህ የመጀመሪያው የኢንፍሉዌንሰር ማርኬቲንግ ስትራቴጂም ነበር። ሌላው እንደ አውሮፓውያን አቆጣጠር በ1931 ሮሌክስ በራሱ ጊዜ በእጅ እንቅስቃሴ ብቻ የሚሞላ አውቶማቲክ ሰልፍ ዊንዲንግ ሜካኒዝምን ፈጠረ።
ይህ ዛሬም ድረስ የዘመናዊ ሰዓቶች የሚመጻደቁበት ግኝት ነው። ሮሌክስ እና የዓለማችን ሀያል ሰዎች። ሮሌክስ የስኬት ሰዓት ተብሎ ይጠራል። የዓለማችን መሪዎች፣ ሳይንቲስቶችና የስፖርት ኮከቦች ይህንን ሰዓት ማድረጋቸው ብራንዱን የኃይል መግለጫ አድርጎታል። የሮሌክስ ዴይ ዴት ሞዴል ሙሉ በሙሉ ዘ ፕሬዝደንት ወይም የፕሬዝደንቶች ሰዓት በሚለው ቅጽል ስሙ ነው የሚታወቀው። ይህ ስም ዝም ብሎ የወጣ ሳይሆን የራሱ የሆነ አስገራሚ ምክንያቶችም አሉት። ሮሌክስ እንደ አውሮፓውያን አቆጣጠር በ1956 ይህንን ሰዓት ሲያስተዋውቅ ለዚሁ ሞዴል ብቻ ተብሎ የተሰራን ልዩ የብረት ሰንሰለት ወይም ብራስሌት አብሮ አቀረበ። ሮሌክስ ራሱ ይህንን የሰንሰለት ዲዛይን ዘ ፕሬዝደንት ብራስሌት ብሎ ሰየመው። ሰዓቱና ሰንሰለቱ ተደማምረው ሙሉ ስሙን ፕሬዝደንት አደረጉት። የአሜሪካው ፕሬዝደንት ሊንደን ቢ ጆንሰን በስልጣን ዘመናቸው የወርቅ ሮሌክስ ዴይ ዴት ሰዓትን አዘውትረው ያደርጉ ነበር። በዋይት ሃውስ ኦቫል ኦፊስ ውስጥ ተቀምጠው የዓለምን ፖለቲካ በሚቀይሩበት ወቅት ሰዓቱ ሁልጊዜም በእጃቸው ላይ ይታይ ስለነበር ህዝቡና ጋዜጠኞች ሰዓቱን የፕሬዝደንቱ ሰዓት እያሉ መጥራት ጀመሩ። የማርሊን ሞንሮና የጆን ኤፍ ኬኔዲ ሚስጥራዊ የፍቅር ታሪክም ሮሌክስን ዝነኛ አድርጎታል። እንደ አውሮፓውያን አቆጣጠር በ1962 ታዋቂዋ ተዋናይት ማርሊን ሞንሮ ለፕሬዝዳንት ኬኔዲ የልደት ቀን ስጦታ የሚሆን የወርቅ ሮሌክስ ዴይ ዴት ሰዓት ገዛችለት። በሰዓቱ ጀርባ ላይም ጃክ ዊዝ ላቭ አስ ኦልዌይስ ፍሮም መርሊን ሜይ 29 1962 የሚል የፍቅር መግለጫ አስቀረጻበት ነበር። ይሁን እንጂ ኬኔዲ ከማርሊን ጋር የነበረው ሚስጥራዊ ግንኙነት እንዳይጋለጥ በመፍራት ሰዓቱን ለአንድ ረዳት ሰጥቶ እንዲደበቅ አድርጓል። ይህ ሰዓት ከብዙ ዓመታት በኋላ በ2005 ለጨረታ ቀርቦ በከፍተኛ ዋጋም ተሽጧል። ይህ ዴይ ዴት የተባለ የፕሬዝደንቶች ሰዓት በዓለማችን ለመጀመሪያ ጊዜ የዕለቱን ቀን ብቻ ሳይሆን ሙሉውን የሳምንቱን ቀን ስም ለምሳሌ መንዴይ፣ ቱስዴይ እያለ በፊደላት ከላይ አውጥቶ የሚያሳይ የመጀመሪያው ሰዓት ነበር። ዛሬ ላይ ይህ የሳምንቱ ቀን መግለጫ በአማርኛን ጨምሮ ከ26 በላይ በሆኑ የተለያዩ የዓለም ቋንቋዎች ይቀርባል። በአሁኑ ዘመንም ቢሆን ይህ ሰዓት የሚመረተው በከበሩ ማዕድናት፣ በወርቅ፣ በነጭ ወርቅ፣ በሮዝ ወርቅና በፕላቲኒየም ብቻ በመሆኑ የዓለማችን ባለሀብቶች፣ ታዋቂ መሪዎችና ዋና ስራ አስፈጻሚዎች ተመራጭ ሰዓት ሆኖ ቀጥሏል። የሲቪል መብት ታጋዩ ማርቲን ሉተር ኪንግ ጭምር ወርቃማ የሮሌክስ ሰዓት ያደርግ ነበር። ፖል ኒውማን የተባለ ታዋቂው ተዋናይ ያደርግ የነበረው ሮሌክስ ዳይቶና እጅግ ታዋቂ ከመሆኑ የተነሳ እንደ አውሮፓውያን አቆጣጠር በ2017 በተደረገ ጨረታ ላይ 17.8 ሚሊዮን ዶላር በመሸጥ በታሪክ ውድ ከሆኑ ሰዓቶች አንዱ ለመሆን በቅቷል። ከሮሌክስ ጋር የተገናኙ አስገራሚ ታሪኮች። የሮሌክስ ትልቁ ሚስጥር ኩባንያው በማንም ግለሰብ ወይም በባለ አክሲዮኖች ያለመያዙ ነው። መስራቹ ሃንስ ዊልስዶርፍ እንደ አውሮፓውያን አቆጣጠር በ1944 ባለቤቱ ስትሞትና እሱም ምንም ልጅ ስላልነበረው ሙሉ የሮሌክስን ድርሻ ሃንስ ዊልስዶርፍ ፋውንዴሽን ወደ ተባለ የበጎ አድራጎት ድርጅት አዛወረው። ይህም ማለት ሮሌክስ በየዓመቱ ከሚያገኘው በቢሊዮን ዶላር የሚቆጠር ትርፍ ላይ ከፍተኛው ክፍል ለበጎ አድራጎት፣ ለትምህርትና ለሳይንስ ድጋፍ ይውላል። ኩባንያው በግል ፋውንዴሽን ስለሚያስተዳድር የፋይናንስ መግለጫዎቹን ለሕዝብ ይፋ የማድረግ ግዴታ የለበትም። በሁለተኛው የዓለም ጦርነት ወቅት ደግሞ በርካታ የእንግሊዝ አየር ኃይል ፓይለቶች በጀርመን ተማርከው በጦር ምርኮኛ ካምፕ ውስጥ ነበሩ። ጀርመናውያን የፓይሎቶቹን የሮሌክስ ሰዓቶች ይዘርፏቸው ነበር። ሃንስ ዊልስዶርፍ ይህንን ሲሰማ ለማንኛውም ምርኮኛ ፓይለት አሁን ሰዓቱን እንልክሎታለን፣ ክፍያውን ግን ጦርነቱ አልቆ ነፃ ሲወጡ ይከፍላሉ በማለት በክሬዲት ሰዓት መላክ ጀመረ። ይህ ተግባር የሮሌክስን ስም በእንግሊዝ መኮንኖች ዘንድ የክብርና የታማኝነት ተምሳሌት አደረገው። እንደ አውሮፓውያን አቆጣጠር በ1960 ትሬስት የተባለችው ሰርጓጅ መርከብ በዓለማችን ጥልቁ ወደ ሆነው የማሪያናታ ትሬንች 10916 ሜትር ጥልቀት ስትጓዝ በልዩነት የተሰራ ሮሌክስ ሰዓት ከውጭ በኩል ታስሮላት ነበር። በዚህ አስፈሪ የውሃ ግፊት ውስጥ ሰዓቱ ሳይሰበር በትክክል ሰርቶ ወጥቷል።
በተመሳሳይ መልኩ ሰር ኤድመንድ ሂለሪ እንደ አውሮፓውያን አቆጣጠር በ1953 የኤቨረስት ተራራን ለመጀመሪያ ጊዜ ሲወጡ ሮሌክስ አስረው ነበር። በአጠቃላይ ሮሌክስ ሰዓት ብቻ አይደለም፣ የሰዎች ጽናት፣ የጥበብና የስኬት ታሪክ መዝገብ ነው። በየዓመቱ ከ1 ሚሊዮን በታች ሰዓቶችን ብቻ በጥንቃቄ በማምረት የራሱን ክብርና ፍላጎት ጠብቆ ይኖራል። ሰዓት ለመመልከት ስልክ በቂ በሆነበት በዚህ ዘመን እንኳ የሮሌክስ ዋጋና ዝና ከመቼውም ጊዜ በላይ ያደገ የመጣው ከዚህ ጥልቅ የታሪክና የማንነት ስረ መሰረቱ የተነሳ ነው። ታዲያ ይሄን ካልን ዘንዳ ኦቦ ሽመልስ ያሰሩት ሮሌክስ ጂኤምቲ ማስተር 2 ሩት ቢር ስንት ያወጣል ብለን እንጠይቅ። ሮሌክስ የተለያዩ ሞዴሎች አሉት። የኦቦ ሽመልስ ሩት ቢር የተባለበት ምክንያት የሰዓቱ ጠርዝ ወይም ቢዝል ላይ ባሉት ቀለማት የተነሳ ነው። ሰዓቱ የቡናማና የወርቅ ክሬም ቀለማት ቅንጅት ስላለው አሜሪካውያን አዘውትረው ከሚጠጡት ሩት ቢር መጠጥና በውስጡ ካለው አረፋ ጋር በመመሳሰሉ ስሙ ሊሰጠው ችሏል። ይህ ሞዴል ሌላው መጠሪያው ስሙ ክሊንት ኢስትውድ ነው። ታዋቂው የሆሊውድ ተዋናይና ዳይሬክተር ክሊንት ኢስትውድ የዚህ ሰዓት ትልቅ አድናቂ ነበር። በበርካታ ታዋቂ ፊልሞች ላይ ለምሳሌ በፋየርፎክስ እና ኢን ዘ ላይን ኦፍ ፋየር ይህንን ሰዓት በግሉ አድርጎት ታይቷል። ተዋናዩ ሰዓቱን በጣም ከመውደዱ የተነሳ በብዙ የህዝብ መድረኮች ላይም ምርጫው ነበር። የመጀመሪያው የሩት ቢር ሰዓት በ1970ዎቹ ነበር የተዋወቀው። በወቅቱ ሰዓቱ ባለ ወርቅና ቡናማ ሆኖ የሰዓቱ ገጽ እንዲሁ ቡናማ ነበር። የሰዓቱ ቁጥሮች የጡት ጫፍ ስለሚመስሉ ኒፕል ዲያል እየተባለ የሚጠራ ነበር። ሮሌክስ ይህንን ሞዴል ለብዙ ዓመታት አቁሞት ከቆየ በኋላ እንደ አውሮፓውያን አቆጣጠር በ2018 በጂኤምቲ ማስተር 2 ስር በዘመናዊ መልክ በድጋሚ አስተዋወቀው። የኦቦ ሽመልስ ዘመናዊ የሩት ቢር ሰዓት ከቀድሞው ይበልጥ እጅግ ውብና ዘመናዊ በሆነ መንገድ ተሻሽሎ ነው ለገበያ የቀረበው። የሰዓቱ ጠርዝ የተሰራው በቀላሉ በማይቧጨርና ቀለሙ በማይለቅ ሴራሚክ ሲሆን የላይኛው ክፍል ጥቁር፣ የታችኛው ደግሞ ቡናማ መልክ አለው። ሰዓቱ የተሰራው ሮሌክስ ራሱ ከሚያመርተው ልዩ የሮዝ ወርቅ ኢቨርስ ጎልድና ከጠንካራ ብረት ውህደት ነው። ይህም ለሰዓቱ እጅግ የቅንጦትና ሞቅ ያለ ውበት ይሰጧል። አገልግሎቱን በተመለከተ ልክ እንደ ሌሎቹ ጂኤምቲ ማስተር ሰዓቶች ይህ ሰዓት የተሰራው ለዓለም አቀፍ አብራሪዎች፣ ፓይለትስ እና ተጓዦች ነው። በሰዓቱ ላይ ባለው ተጨማሪ ባለቀስት እጅ አማካኝነት በአንድ ጊዜ የሁለት የተለያዩ ሀገራትን ሰዓት ለምሳሌ የአዲስ አበባንና የኒውዮርክን ሰዓት በአንድ ገጽ ላይ መመልከት ያስችላል። ዋጋውን በሚመለከት የሮሌክስ ጂኤምቲ ማስተር 2 ሩት ቢር ዋጋ እንደ ገበያው ሁኔታ በሁለት ይከፈላል። ሮሌክስ ሰዓቶችን በብዛት ስለማያመርት በፋብሪካ ዋጋ ወይም ሪቴል ፕራይስ እና በግሬ ማርኬት ወይም ሪሴል ፕራይስ መካከል ከፍተኛ ልዩነት አለ። በ2026 የገበያ መረጃ መሰረት ሰዓቱን በቀጥታ ከሮሌክስ ፈቃድ ካላቸው መደብሮች ወይም አውቶራይዝድ ዲለርስ ለማግኘት የሚከፈለው ዋጋ በግምት 16150 የአሜሪካ ዶላር አካባቢ ነው። ነገር ግን በዚህ ዋጋ ሰዓቱን በቀጥታ ገብቶ መግዛት ፈጽሞ የማይቻል ነው። ብዙውን ጊዜ ስም አስመዝግቦ ከ2 እስከ 5 ዓመታት የሚደርስ ረጅም የጥበቃ ዝርዝር ወይም ዌቲንግ ሊስት ላይ መግባትን ይጠይቃል። ስለዚህ አብዛኛው ሰው በእጅ ዋጋ ወይም ሪሴል ፕራይስ መግዛትን ይመርጣል። ሰዓቱን ያለምንም ጥበቃ ወዲያውኑ ከሰዓት ነጋዴዎች ወይም ሰብሳቢዎች እጅ በእጅ ለመግዛት ደግሞ እንደ ሰዓቱ መያዣ ሳጥን እና የዋስትና ካርድ መሟላት እንዲሁም እንደ ሰዓቱ አዲስነት ዋጋው ከ19500 እስከ 22000 የአሜሪካ ዶላር ይደርሳል። ውድ የአዲስ አገልግል ቤተኞች ይሄን በኢትዮጵያ ብር ማስላቱን ለእርሶ ትተነዋል። አዲስ አገልግሎች ነበር። የተለያዩ መረጃዎችን በተለየ አቀራረብ ለማግኘት ቤተሰብ ይሁኑን። ሰላም።